እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ዝት ይበል በያለበት። በስማም ፀጉሬ ምን ይመስላል? ይሄ መልእክት ላስጠሊቶች ነው። ላስጠሊቶች በጣም ለምታስጠሉ ማለት ነው። አንቺ ማንሽ ከአንቺ የበለጠ መቼም የመጀመሪያ እንትናችሁ አይምሯችሁ ውስጥ ይመጣ። እቺም ደግሞ ሰው ሆና ምናምን ቶሎ ነው እንትን የምንለው አይደል? አይምሯችን ሪጀክት ቶሎ ነው አነጣጥሮ መልስ የሚሰጠው እና ይሄ ላስጠሊቶች ነው መልእክቱ። እኔን አይጨምርም። እኔ በጣም ቆንጆ ነኝ ከይቅርታ ጋር ማለት ነው። እና በዚህ አጋጣሚ ይሄንን ያልኩበት ጊዜ ምንድነው ዋናው መልእክቴ እዚህ ጋር ሰዎች በተለይ እኛ ሴቶች ቆንጆ ካልሆንን መልክ በአሁኑ ዘመን በተለይ መልክ እንትን ይመስለናል። ምንድነው ስሙ ወንዶችን የሚስብ ምናምን ሆኖ ተቀምጧል። መልክ ቂጥ ምናምን በቃ እንደ ወሳኝነት ትልቅ ቂጥ፣ አይን ምናምን እዚህ ጋር ፀጉር ምን ያ የመሳሰሉት ነገሮች እንደ ክራይቴሪያ እናያቸዋለን። እና ያን ከሌለ ሰው ተፈላጊነት ያለው ራሱ ላይ መስለው ይችላል። እና በጣም የውድድር ዘመን ላይ ነው ያለው እና መልክ በቃ ሰው እየሄደ ፀጉሩን፣ ፊቱን፣ አይኑ ምናምን ሁሉ ይሰራል። እና እነሱ ልቃወም አይደለም እኔ እዚህ ጋር የመጣሁት ግን ምንድነው ወንድ ልጅ መልክ አይፈልግም። ቆንጆ ምናምን ይሄ ከዘመኑ ጋር የሚሄድ የስልጣኔው ያመጣብን ነገር ነው እንጂ ወንድ ለትዳር መልክ አያስፈልግም። ለምን መልክም አያስፈልግም እንትንም አያስፈልግም። ይሄ መቀባባት ለራሳችን ደስ ሊለን ይችላል፣ ግን ለወንዱ መሳቢያ ይሆናል ብዬ እንትናለም። ለምን በድሮ ጊዜ እናቶቻችን ሻሻ አስረው ቂቤም ተቀብተው ከባሎቻቸው ጋር ራሱ ይተኛሉ። ለምን በጊዜው የነበረው ውድድር አያውቁም። ስለ አይን ላይ ስለሚቀጥል ነገር፣ ስለመሳሰሉት ነገር፣ ስለ ፀጉር ላይ ስለሚቀጥል ነገር ከኮምፒቴሽኑ ከዛ ከጊዜው ጋር ስለማይሄድ ችግር የለውም። አሁን ግን እና ይሄ መለኪያ አይደለም ለማለት ነው። ለምን እንደዛ ቢሆን በድሮ ጊዜ የወንድ ልጅ የታወቀ ነው። ወንድ ልጅ ፈርጠም ያለ ምናምን እንዴት ነው ለምንኮራበት የምናሳይበት። ሴቶች በድሮ ጊዜ ሴቶች እንዴት ነው እንደ ፓወር እንደ ኃይል የሚጠቀሙበት ነገር ነው ወንዶች ድሮ ማለት ነው። እስካሁንም ድረስ ማለት ነው። ወንድ ልጅ እንደ ማስፈራሪያ ነው ይባላል አይደል? እንደ ወጥና ወንድ ለማስፈራሪያ ነው ይባል ለሀገራችን እንደዛ ነው። ብዙም እነሱ እንትን አይሉም፣ አይጨነቁም። እኛ በዛም ሰዓት ግን በድሮም ጊዜ ግን እንትን ሰዎች የሚያደርጉት ይሄ የተፈጥሮ ኩል ምናምን የሚፍጨረጨሩት ነገር አለ። ኩል ያደርጋሉ እናቶቻችን፣ በጭስ በምናምንም የተሰራ ኩልም ሊሆን ይችላል ያደርጋሉ። ምን ይላሉ ግን ስታስቡት ይሄ ከዘመኑ ጋር የመጣ ችግር እንጂ የሰው ልጅ ተፈጥሮ አይደለም። እንትን ማለት መልክ መምረጥ፣ ወንድ ልጅ መልክ መምረጥ ተፈጥሮ አይደለም። በቃ ከጊዜው ከኮምፒቴሽን ጋር ከሚያዩት ውጭ ከሚያዩት ጋር ተመሳስሎ ለመኖር የሚያደርጉት እንትን ነው፣ ጥረት ነው ማለት ነው እንጂ የወንድ ተፈጥሮ አይደለም። ስለዚህ አሁን ግን እንደ ከኮምፒቴሽኑ ስለሆነ የመጣ ስለሆነ ግዴታ አንድ ውጭ የሚያየውን ነገር ቤት ማግኘት ይፈልጋል ማለት ነው እንጂ በድሮ ጊዜ እንደምታውቁት ያው ነጠላ ለብሰው ቦርጭ እንኳን ሴቶች እንደውም ወፍራም ሲሆኑ ቆንጆ ነበር ድሮ የሚባለው። ወፈር ካለች በቃ እንደ ቆንጆ ሴት ነው የምትታየው። በእኛ ጊዜ እኛ ሀገር ቤት ማለት ቀጭን ከሆነች ወይ የአካባቢው ሰው ሁሉ መጥቶ እንደው ኧረ ገንፎ ብሉ ክትፎ ብሉ ምናምን እያለ እናቴን በጣም ያስጨነቀ። ቀጠን ያለች ናት እናቴና ለግለግ በቃ ደስ ይላል ሰውነት አለ እንደው እንዲህ ያለች ነች እንደው እና የጎረቤት ሰው ግን በጣም እንትን ይሰጣት ነበር፣ ሀርድ ታይም በጣም ይሰጣት ነበር። በቃ ሁሉም እንደው ሲያሳዝኑ ኧረ ወፍሩ፣ ጠጡ፣ ቡና ብሉ፣ በቃ ክትፎ ብሉ። ለምን በብዛት ትንሽ ሞላ ያሉ ናቸው፣ ደስ ይላሉ። ነጠላቸውንም ሲያደርጉ ምናምን እንደ ትልቅ ነገር ነው የሚታይ እና ስታስቡት በዛ ሰዓት እነዚህ ሰዎች ተፋቅረው ባል ይዘው ባሎቻቸው ቦርጫቸው ራሱ የወንዶቹ ድሮ ጊዜ ትልልቅ ነው። ምንም ማንም ይሄ 6 ዛሆነ ይሄ ፓክ ምናምን የሚሉት አዲስ ፋሽን አለ። ማንም ስለሱ የሚያውቅ ነገር የለም። በቃ ስፖርትም ይሰራሉ፣
ይሄዳሉ፣ በእግራቸው ብዙ መንገድ ይሄዳሉ ይመጣሉ። ወንዶቹ እስኪያረጁ ነው 80ም 90ም እስኪሆናቸው ድረስ ነጠላቸውን ለብሰው ምናምን ነው እንደዚህ እንትን ብለው የሚንቀሳቀሱ። በዛ ዘመን ሰዎች ተፋቅረው ይኖራሉ። ስለዚህ ከሞዴሬቲ ጋር ከኮምፒቲሽን ጋር የሚሄድ ነገር እንጂ ሰው ብሬን ውስጥ የሰው ልጅ ውበት ለትዳር አስፈላጊ አልነበረም በድሮ ጊዜ። አሁን ግን በጣም በቃ እንደ አስፈላጊና እንደ መለኪያ እየሆነ ነው። እና እናንተ ምን ትላላችሁ በዚህ እንትን ላይ? እና ይሄን በዚህ አጋጣሚ ሳመጣ አስጠሊቶች ያልኩት እንዲሁ ዝም ብዬ ለጨዋታው ያህል ነው እንጂ ለአስጠሊቶች ነው መልእክት። የሰው አስጠሊታ የለውም። ሁላችንም ቆንጆ ነው። ባህሪ አስጠሊታ ይሆናል እንጂ መልክ ምንም መልክ አስጠሊታ አይባልም። ባህሪ ግን የሚያስጠላ ባህሪ አለ። ቆንጆ መልክ የሚይዘን ባህሪያችንን በጣም ሊያስጠላ ይችላል። እና ምንም ይሄ ትርፍና የሚቀጣጠሉ ነገሮች ምናምን በኋላ በቃ ከውድድር ከገበያው እንደ ገበያው ውድድር እንደ በቃ ሁሉ ነገር ውጭ ያያልነውን ቤት ያምረናል፣ ያንን ነገር መግዛት አለብን። የድሮውን ነገር አንፈልግም፣ የነበረውን ነገር አንፈልግም። በቃ የክብር ነገር ምናምን ነው። ግን ወንዶች ግን አሁን እኔ እንጃ ወንዶች ምን እንደሚሉ አላውቅም። ወንዶች በእርግጥ አሁን በድሮ ጊዜ በእድሜው ሰው ወጣት ከሆነ ከወጣት እንደ እድሜው ይለያያል፣ የፍላጎቱ መጠን ማለት ነው። እና አሁን ለምንድን ነው በአሁኑ ዘመን መልክ ይሄ መለኪያ ምናምን ሁሉ ነገር ስታንዳርዱ ሀይ በሆነ ቁጥር ሴቷም ለወንዱ የምታቀርበው አቅርቦት በጣም ከፍ እያለ ነው። ልክ እንደ ቤት ሲሸጥ አሁን ሰው መቶ ቀለሙ ቤቱ ምናምን ዋጋው ምናምን ወደ ላይ እንደሚጨምር ሁሉ ሴቷም እንደዚሁ በቃ ሁሉ ነገሯ ከፍ ካለ ዋጋዋ ይጨምራል ማለት ነው። ስለ ሴቶች ብቻ ማውራት ስለፈለኩ ነው። ወንዶች ያው እንዳልኩት ወንድና ወጥ ምንድን ነው የሚባለው ኢትዮጵያ እንደ ማስፈራሪያ ነው የሚባለው። ስለዚህ እነሱ የሚያስፈር እንደዚሁ ወንዶች አይጨነቁም። መላጣ ቢሆኑ ምን ቢሆኑ ሰው ስታስቡት እነሱም ሰው ናቸው። ግን ሜንታላችን ውስጥ ልየት ያለ አስተሳሰብ አለ ማለት ነው። እና ሁላችንም በድሮ ጊዜ እኔ ራሴ እያለሁ ወጣት እያለሁ ስለምንም ነገር አላውቅም። ስቀርብ ከሰው እንደዚህ ኖርማል ሆኜ በቃ ውበቴ አስፈላጊ እንደሆነ ራሱ አላውቅም ነበረ። ማለት መኳኳል እንዳለብኝ ምን እንዳለብኝ ግን ውጪ ሰዎች አድርገው ሳይ ያምረኛል። ዊግ ቀጥለው ሳይ ዊግ ያምረኛል። የሆነ ነገር አድርገው ሳይ የሆነ ነገር የነሱ ያምረኛል እንጂ እግዚአብሔር በውስጣችን የፈጠረው ባህሪ አይደለም። ያንን ብቻ የሆነ ያያችሁት ነገር ወጣ ስትሉ ስትመጡ የሚያምራችሁ ነገር እንጂ ሴት ልጅ በተፈጥሮ መዘነጥ ማማርን ምናምን ትወዳለች ብዬ ገምታለሁ። አላውቅም። በተፈጥሮ ለማለትም ያስቸግራል። እኔ እንዴት ሴት ልጅ በተፈጥሮ ግን መዘነጥ ትወዳለች? ይሄ አጠራጣሪ ነገር ነው። ለምን በቃ ንጹህ ሆነው ልብሳቸውን አጥበው ምንም አይመስላቸውም። ቅባታቸውን ቫዝሊናቸውን ተቀብተው ቅቤ ተቀብተው ምናምን ይወጣሉ። በድሮ ጊዜ ምንም በቃ ባለቻቸው መስታወት ፊታቸውን አይታርገው በሰላም ያልከም በሰላም ቤተክርስቲያናቸው ይሄዳሉ ይመጣሉ። በቃ ያ ኖርማል ነው። አሁን ገጠር ብትሄዱ ወጣቶች የ18 የ19 የ20 የ30 የሆኑ ለነሱ ሁሉ ነገር እንትን ነው ኖርማል ነው። ግን በአሁኑ ሰዓት ኮምፒቲሽን ነው እንጂ ለሰው ልጅ ወንድ ለምትን ለማለት ውበት የሚያስፈልግ አይመስለኝም። ውበት አያስፈልግም። እንደዚሁ ብቻ እግዚአብሔር የፈጠረው ነገር ነው። በውስጣ አንድ ወንድ ለአቅመ አዳም ሲደርስ አንድ ሴት ለአቅመ አዳም ስትደርስ የሚፈላለጉት ነገር ነው እንጂ እንትን አይደለም። እናንተ ምን ትላላችሁ በዚህ አጋጣሚና ይሄ የአሁኑ የሞደርኑ ቆንጆ ነው ወይንስ የድሮ ይሻላል? እስኪ በዚህ አጋጣሚ ደግሞ እስኪ ሰብስክራይብ አድርጎኝ ኮመንት ስጡኛል። ለማምዱኝ ይመጣለሁ ሀሳብ ስጣችኋለሁ። አንዳንድ ጊዜ አንዳንድ ዩቲዩብ ምናምን ሳይ በቃ ግርም ይለኛል። የሆነ የአንዳንድ ሰዎቹ ኮመንት ምናምን እና ሰላም ዋሉ ይወጣ ነው። ይሄ ቡናዬንም አቅርቤ ያለው ፉት እያልኩ ነው እናንተን ማዋራችሁ። ቅርታ ቆሽሿል በጣም። ሰላም ሁኑ። ላይክ ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰላም ሁኑ። ቻው ውዶቼ።